ሰላም ጤና ይስጥልኝ የጌትዎቹ ግሬድ አካዳሚ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ለየት ያለና ለሁሉም ዩኒቨርሲቲ ተማሪዎች ጠቃሚ የሆኑ ቪዲዮ ይዘንላችሁ ቀርበናል። ዛሬ የምናየው የሞራል ኤንድ ሲቪክ ኢቲካል ኤዱኬሽን የሚድ ኤግዛም ጥያቄዎች ናቸው። የተወሰደውም በአአስቱ አዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ ቢሆንም የትምህርቱ የጋራ ከመንኮር ስለሆኑ ለማንኛውም የኢትዮጵያ ዩኒቨርሲቲ ፍሬሽማን ተማሪ እጅግ ጠቃሚ ነውና ጥያቄዎችን በዝርዝር እየጻፍን መልሶችን ከአጭር ግልጽ ማብራሪያ ጋር በአማርኛና በእንግሊዝኛ እናስቀምጣለን። ቪዲዮውን እስከ መጨረሻ በመከታተል ለፈተናችሁ በደንብ ተዘጋጁ። ቻናሉን አዲስ የሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ላይክ በማድረግ ደግሞ ሌሎችን ተማሪዎች እንዲደርስ አግዙ። አሁን ቀጥታ ወደ ጥያቄዎች እንለፍ። ኦኬ ፈርስት ኢንስትራክሽን ራይት true if the statement is correct or false if the statement is incorrect. So number 1, law that have legalized slavery, colonialism and apparated demonstrate consistently positive and harmonious relation between ethics and laws ይለናል። እዚህ ጋር መልሱ ፎልስ ነው። ምክንያቱም ህግ እና ስነ ምግባር ሁሉ ጊዜ አንድ ሊሆን አይችልም አይደል? ኢቲክስ ህግ ነው፣ ለው ህግ ነው፣ ኢቲክስ ደግሞ ስነ ምግባር ነው አይደል? ስለዚህ ኢቲክስ እና ስነ ምግባር ሁሉ ጊዜ አንድ ሊሆኑ አይችሉም። ለምሳሌ ባርነት ላይ ኦር ስሌቨሪ እና አፓራታይድ ኦር በወቅቱ የሆነ የዘር መለያየት ምናምን የሚሉትን በወቅቱ በህግ የተፈቀደ ህጋዊ ነገሮች ነበሩ። ነገር ግን በሞራል ወይም በስነ ምግባር ግን ሚዛን ስህተት ናቸው። ስለዚህ በህግና በስነ ምግባር መካከል ሁሉ ጊዜ መልካም ግንኙነት አለ ማለት አንችልም። ስለዚህ ጋር ፖዚቲቭ ሪሌሽን ያለው ስህተት ነው። ምክንያቱም የሆነ በኮሎናሊዝም ጊዜ እንደዚህ ስሌቨሪ በቃ እንደ ህግ ይቆጠር ነበር እንደ ለው። ስለዚህ ግን በኢቲክስ ላይ ስናየው ግን ህግ እንደ ሞራል ወይ እንደ ኢቲክስ ስናየው ግን ትክክል አይደለም፣ ስህተት ነው። ስለዚህ በዚህ አንጻር ፖዚቲቭ ሪሌሽን የለውም። ስለዚህ ሁሉ ጊዜ ህግና ስነ ምግባር ሁሉ ጊዜ ፖዚቲቭ ሪሌሽን ላይኖራቸው ይችላል። በዚህ አሁን መልሱ የዚህ ጋር ፎልስ ነው ማለት ነው። Number 2, ethics is primarily concerned with describing what people actually do rather than what they ought to do. እዚህ ጋር ሀሳቡ ትንሽ ሪቨርስ አድርጎታል። መሆን የነበረበት ethics is primarily concerned with describing what they ought to do rather than what actual people do የሚሉት መሆን ነበረበት። ስለዚህ ስነ ምግባር ኢቲክስ በዋናኝነት የሚያተኩረው ሰዎች ምን አደረጉ፣ ምን ማድረግ አለባቸው what they ought to do በሚለው ላይ እንጂ ሰዎች ምን እያደረጉ ነው what they actually do በሚለው ላይ አይደለም። ሰዎች የሚያደርጉት የሚገልጸው ዲስክሪፕቲቭ ኢቲክስ የሚባል አለ ቻፕተር 2። ምን ማድረግ እንዳለበት ማጥናት ግን ኖርማቲቭ ኢቲክስ ይባላል። ስለዚህ እዚህ ጋር ፎልስ ነው። ስለ ኢቲክስ ይሄ ፎልስ ነው ማለት ነው። ነምበር 3 ጆን ስታርት ሚል unlike ጀርሚ ቤንታም argued that quality of pleasure is more important than its more quantity in utilitarian calculation. እዚህ ጋር ኤግዛክትሊ ትሩ ነው። ጀርሚ ቤንታም ደስታ የሚለው በብዛት ኳንቲቲ ብቻ ሲሆን ይሄ ጀርሚ ቤንታም የሚለው ምን ነው ብዛቱ በኳንቲቲ ላይ ብዙ ኳንቲቲ በሆነ ብዛት የሚለካው ብቻ ነው የሚለው። ነገር ግን ጆን ስቱዋርት ሚል የዚህ ኦፖዚት ነው። ደስታ የሚለካው በጥራቱ ወይ በኳሊቱ ብሎ ያምናል፣ ወይ በጥራት ብሎ ያምናል። ስለዚህ እዚህ ጋር ትሩ ይሆናል ማለት ነው። ነምበር 1 ፎልስ፣ ነምበር 2 ትሩ፣ ነምበር 1 ፎልስ፣ ነምበር 2 ፎልስ፣ ነምበር 3 ትሩ። ሌትስ ጎ ቱ ማቺንግ ኢንስትራክሽን ማች ኮሎመን ኤ ዊዝ ኮሎመን ቢ። እሺ ነምበር 1 እዚህ ጋር እየመለስኩ እሄዳለሁ። ዩዲሞኒያ ይሄ በዚህ ግሪክ ወርድ ነው። የግሪክ ወርድ ሲሆን መልሱ ኢ ነው። አሪስቶትል ተርም ፎር ሁማን ፍሎሪሽንግ ሃፒነስ ኦር ሊቪንግ ዌል አዝ አልቲሜት ሁማን ጉድ። እዚህ ጋር ዩዲሞኒያ የሚልን አሪስቶትል ለሰው ልጆች የመጨረሻ ግብ ወይም እውነተኛ ደስታ የሚጠቅምበት ቃል ነው። ይህም በጎነት በማዳበር የሚገኘው በጎነት ካይንድነስ በማዳበር የሚገኝ ሙሉ የሆነ የህይወት እርካታ ማለት ነው። ስለዚህ ዩዲሞኒያ የምንለው ኢ የሚለው የአሪስቶትል ሀሳብ ነው። ስለ በጎነት የሚያወራ ወይ እውነተኛ ደስታ የሚያወራ ነው። ስለዚህ አንሰር ኢዝ ኢ። ነምበር 2 ሞራል ሪያሊዝም
እዚህ ጋር ዲ ሞራል ፋክትስ አር ግራውንድ ኢን ናቹራል ፕሮፐርቲ ባይዘው ሾርትሊ ሞራል ሪያሊዝም ማለት የሞራል እውነታዎች ወይም ሞራል ፋክትስ ልክ እንደ ሳይንሳዊ እውነታዎች ሁሉ በራሳቸው ያሉ እና እውነተኛ ናቸው የሚል እምነት ያላቸው ናቸው። እነዚህ ሞራል ሪያሊዝም የምንላቸው ማለት ነው። እዚህ ጋር ዲ ይሆናል። ነምበር 3 ሞራል ኢንቱዊሽን ባይዘው ኢንቱዊሽን ማለት የተፈጥሮ ግንዛቤ ማለት ነው። የተፈጥሮ ግንዛቤ ማለት ነው። ስለዚህ እዚህ ጋር ኢሚዲየት ጋት ፊሊንግ አባውት ራይት ኤንድ ሮንግ። ስለዚህ አንሰር ሲ ሞራል ኢንቱዊሽን ስንል ስለ አንድ ነገር ትክክለኛነት ወይም ስህተትነት ያለን ፈጣንና ቀጥተኛ የሆነ ውስጣዊ ስሜት ነው። ረጅም ክርክር ሳያደርግ ይሄ ነገር ስህተት ነው ብለን የምናውቁበት ነገር ኢንቱዊሽናችን ነው። የሆነ ነገር ስናይ ይሄ ስህተት ነው ወይም የሆነ ሀሳብ ሲመጣ በቃ በተፈጥሮ ግንዛቤያችን በቃ አላምንበትም ያን ሀሳብ የሆነ ስህተት ነው ብለና በቃ የሆነ ስህተት አለ፣ ይሄ ችግር አለበት፣ እዚህ ሀሳብ ላይ የሆነ ችግር አለበት እናለን። ኢንቱዊሽን የውስጣችን ያለው ግንዛቤ ነው። ስለዚህ ሲ ስለ ፊሊንግ አባውት ራይት ኤንድ ሮንግ የሚለው ይሆናል ማለት ነው። ነምበር 4 ሳይኮሎጂካል ኢጎይዝም ባይ ዘ ወይ ኢጎይዝም የሚለው ተምረናል አይደል? ሳይኮሎጂ ስለ ኢጎይዝም ምናምን የሚለው ተምረናል። ስለዚህ ሳይኮሎጂ ኢጎይዝም ማለት ስለ እኔነት ማለት ነው። ኢጎይዝም ስንል እኔነት ማለት ነው። ስለዚህ ሳይኮሎጂካል ኢጎይዝም ስንል ቢ ላይ the descriptive claim that human are always motivated by self interest በቃ ላይክ የሰው ልጅ በማንኛውም ድርጊት መልካም ይሁን መጥፎ የሚሰራው ለራሱ ጥቅም ወይም ፍላጎት ሲል ብቻ ነው የሚል ሳይንሳዊ መግለጫ ለራሱ ብቻ ነው። ሳይኮሎጂካል ኢጎይዝም የሚሉትን ሰው በቃ መጥፎም ቢያደርግ አሁን ለምሳሌ መጥፎ ሲያደርግ ለራሱ ጥቅም ሲል ነው። ጥሩ ነገር አንሱ ለሰውም ቢያግዝ እንኳን ለራሱ ጥቅም ሲል ነው። ሰልፍ ኢንተረስት ብሎ ነው ይሁን ነገር መልካም ጥሩ የሚያደርገው ለማንም መርዳት ሳይሆን ለራሱ ጥቅም የሚል ነው የሚል ይሄ ቢ ይሆናል። ሜታ ኤቲክስ የምንለው ደግሞ ኤ the ethical theory branch concerned with the nature of moral judgment properties and terms ይለናል። ባይዘ ሜታ ኤቲክስ የምንለው እንደ ጀነራል ሀሳቡ ስለ ስነ ምግባር ቃላት ምንነት የሚያጠና ዘርፍ ነው። ለምሳሌ አንዳንድ ጥያቄ ግርማቸው ያውቅ ጥሩ ምን ማለት ነው ብለህ ጠይቃለህ። አንዳንድ ጥሩ ምን ማለት ነው? እውነት ምንድን ነው? እውነት የሚለው ቃል ምንድን ነው ብለህ እንጠይቃለን። እውነት ምንድን ነው? ይሄ ጥያቄ ነው። ሜታ ኤቲክስ እንደዚህ አይነት ጥያቄ ነው። በቃ የሆነ ጥያቄዎች ያነሳል። እውነት ምንድን ነው? ጥሩ ማለት ምንድን ነው? በጎነት ራሱ ምንድን ነው? ወርዱ ምንድን ነው የሚል ጥያቄዎች የሚያነሳ ሜታ ኤቲክስ እንዳለ ሜታ ኤቲክስ a branch of ethics that explore the status, foundation and scope of moral value and words rather than deciding what is right or wrong የሚለው ሀሳብ ያነስልናል ማለት ነው። ስለዚህ እነዚህ ማቾች ይሄ ይመስላሉ። ባይዞ ኤፍ እና ጂ ተርፏል አይደል? ኤፍ እና ጂ አልተጠቀምም። እዩት። ኤ ዲ ሲ ቢ ኤ ማን ቀሩ? ኤፍ ኤንድ ጂ። እስኪ እንያቸው ዝም ብለን ተዋቸው። ኤፍ ምን ይላል? The branch of ethics that focus on establishing moral standards and principles that to guide behavior and determine what's right or wrong. ይሄ ኖርማቲቭ ኢቲክስ ነው። ጂ ደግሞ an ethical theory that imposes the cultivation of virtuous character traits ቪርቹ ኢቲክስ ራሱ ማለት ነው። ስለዚህ እነዚህ ኤፍም ጂም ሰርተናል። ይሄ መሰላል ማች ወደ ምርጫ እንገባለን። which definition best describes the morality as distinct form of ethics? A the philosophical study of codes of conduct. B the actual conduct or code that person of group follows. C the formal law established by the state. D the type of political culture focused on participation. So the answer is B the actual conduct or code that person group of follows. Which definition best describes the morality as distinct from ethics? The morality ነው። so B ያልነው ምክንያት ሞራሊቲ የምንለው በተግባር የምናሳየው ባህሪ ወይም አንድ ማህበረሰብ የሚመራበት ትክክለኛ የባህሪ መምሪያ ነው። ተግባር ላይ ያተኩራል። ሞራሊቲ ምን ያተኩራል? ተግባር ላይ ያተኩራል። ሶ ቢምና the actual conduct or code that person group follows so ተግባር ላይ ያተኩራል ማለት ነው። ለምን ነው ዘርስ ትክክል ያልናቸው? ኤ ቢ ሲ ለምን አልሆነ? ኤ ሲ ዲ ለምን አልሆነም? ቢ ነው አንሰር አይደል? ግን ኤ ለምን አልሆነም? ሲ ለምን አልሆነም? ዲ ለምን አልሆነም? ለምሳሌ
ስለ ኤስ እና ዘ ፊሎሶፊካል ስተዲ ኦፍ ኮድ ኦር ኮንዳክት ይሄ ምን ማለት ነው? ስለ ኢቲክስ ነው ትርጓሜ አይደል? ስለ ኢቲክስ ኢዝ ዘ ፊሎሶፊካል ስተዲ ኦፍ ኮድ ኦር ኮንዳክት ይህ ትርጓሜ ኢቲክስ ነው። ስለዚህ የኢቲክስ የሞራል ሳይንሳዊ ወይ ፍልስፍና ጥናት እንጂ ተግባር አይደለም። ሲ ዘ ፎርማል ሎው ስታብሊሽድ ባይ ስቴት ይህ ፎርማል ሎው ይህ ለው ህግ ትርጓሜ ነው። ህግ በመንግስት በሚወጣው ሲሆን ሞራል ግን ከህሊና ወይም ከባህል ይወጣል። ለምሳሌ ለው ማለት ይሄን አታድርግ፣ ይሄ ማድረግ ያስቀጣል ካለ ህግ ነው የወጣው ህግ በሱ መሰረት በሱ በመከተል መሄድ ትችላለህ። ሞራል ግን ህሊና ነው። ህግ ላይ ቅድም አውርተን ነበር። ስሊቨሪ ምናምን ኮሎናሊዝም ምናምን ህግን እንደ ህግ ነበሩ። እንደ ሞራል ግን ይሄ ትክክል ነው ብለን ማሰብ አለብን ወይ? እንደ ማህበረሰብ ይሄ ትክክል ነው፣ አንድ ሰው ከአንድ ሰው ስንለያይ ወይ በብሔር በሳምንት ይሄ ትክክል ነው ብለን በህሊናችን ስናይ ወይ በህሊና ሞራሊቲ እንለዋለን። ፎርማል ይሄ ደግሞ ህግ ነው፣ የተጻፈ ህግ ነው። ዲ ይሄ የማይሆንበት ለዚህ ነው ማለት ዲ ታይፕ ኦፍ ፖለቲካል ካልቸር ፎከስድ ኦን ፓርቲሲፔሽን ይሄ ቻፕተር 1 አላቸው። የፖለቲካል ሳይንስ ትርጉም እንጂ ሞራል አይደለም። የፖለቲካል ፓርቲሲፔሽን የፖለቲካል ካልቸር ነው። ቢ ነምበር 2 ሮስ ቲዮሪ ፕራይም ፋስ ዲጂቲ ሳጀስታት ሞራል ኦብሊጌሽን ስለ ዘ ሮስ ቲዮሪ ኦፍ ፕራይም ማለት ነው። ኤ አር አብሶሊት ኤንድ ካን ነቨር ኮንፍሊክት። ቢ are determined only by maximizing happiness. C are self-evident duties that hold true unless strongly duty overrides them. C are solely based on the divine command. The answer is C are self-evident duties that hold true unless strong duty overriding them. ስለዚህ ሮስ ፕራይም ሎው የመጀመሪያ እይታ ግልጽ የሆነ ግዴታዎች አሉ ይላል። አንዳንድ ለምሳሌ እውነት መናገር ግዴታ ቢሆንም የሰውን ህይወት ለማዳን ሲባል ግን ሌላኛው ግዴታ ህይወት ማዳን ሊበልጥ ይችላል። ስለዚህ አንዳንድ ጊዜ እውነት መናገር አለብን አይደል? ግን ያንን እውነት የምናገርበት ጥሩ ካልሆነ ጥሩ የማያመጣ ከሆነ ስለዚህ እውነትም ባለመናገራችን ወይ እውነት ባለመናገር ሰዎች ማስማም ይችላል። አንዳንድ ጊዜ እውነት መናገር ጥሩ ያልሆነበት መንገድ አለ። አሁን ለምሳሌ ሰዎች ሲጣሉ ምናምን ኦር ሳምቲንግ ሲደረግ አንተ እውነት ስታወራ ሁለቱም የሚያጣላ ሀሳብ ከሆነ እውነት ባትናገርም ይመከራል። ስለዚህ አንዳንዴ ይሄ ፕራይም ሮስ ኦፍ ቲዮሪ ፕራይም የምንላቸው እነዚህ ናቸው። አሁን ለምሳሌ ኤ ያልሆነበት ኤ ሲ አይደል? ኤ ቢ ዲ ኒውስኪ ኤ ቢ ዲ ትክክል አይደሉም። ስለዚህ ኤ ምን አር አብሶሊት ኤንድ ካን ነቨር ኮንፍሊክት ይለናል። አር አብሶሊት ኤንድ ካን ነቨር ኮንፍሊክት እዚህ ከምን ይለናል? ይህ ካንት ወር አመለካከት ነው። ይሄ ካንት አመለካከት ነው። ሮስ ግን ግዴታዎች ሊጋጩ እንደሚችል ያምናል። አብሶሊት አይደሉም፣ ግዴታዎች አብሶሊት አይደሉም ያምናል። ይሄ አብሶሊት ነው እያለናል። የሞራል ኦብሊጌሽን አብሶሊት ናቸው እያለን ነው። ስለ ሞራል ኦብሊጌሽን እያወራን ስለሆነ አብሶሊት ናቸው እያለን ነው። ስለዚህ ይሄ የካንት ቲዮሪ ነው። ካንት ቲዮሪ እንደዛ ያለው ግዴታዎች ግን ሮስ ላይ ግን ግዴታዎች ሊጋጩ እንደሚችል ነው። ቢ አር ዲተርማይን ኦንሊ ማክሲማይዚንግ ሃፒነስ ይላል። ይሄ ግልጽ ነው። ይህ ዩቲሊታሪያኒዝም ጥቅም አሳዳጅነት መምሪያ ነው። ይሄም አይደለም። ዲ አር ቤዝድ ኦን ዘ ዲቫይን ኮማንድ ብቻ ኦን ዲቫይን ኮማንድ ነው የሚልን ይሄ ከፈጣሪ የታዘዘ ይባላል። ሮስ ግን ግዴታዎች በምክንያት ሪዝን የሚታወቅ ናቸው ይላል። ሮስ ሞራል ኦብሊጌሽን በዲቫይን ኮማንድ ወይ ከፈጣሪ ትእዛዝ የተሰጠ ነው ብሎ አያምንም። ሮስ የሚያምነው ምንድነው? ግዴታዎች በምክንያትና ሪዝን የሚታወቅ ናቸው ብሎ ያምናል ማለት ነው። እስኪ ቀጣይ ወደ ሶስተኛ ቁጥር which one of the following is represents a key goal of or importance of moral and civic education? key goal of moral and civic education ነው የትኛው ነው የሚሉን? ኤ ensuring citizens focus only on the right on duty። እሺ ቢ promoting a single uniform of national culture. C fostering a participant political culture and relevant skill of attitudes. D teaching that law and ethics are always identical. So the answer is C fostering participant political culture and relevant skill and attitude ነው ማለት ነው። እዚህ ጋር ለምን ትክክል ሆነ የምንለው የሲቪክስ ትምህርት ዋና ዓላሙ ዜጎቹ በሀገራቸው ጉዳይ ላይ በንቃት እንዲሳተፉ ፓርቲሲፓንት ፖለቲካል ካልቸር ክህሎትን ብቃት መስጠት ነው አይደል? ሲቪክ ዜጎቻቸው ፖለቲካ ላይ በደንብ እንዲሳተፉ አክቲቭ እንዲሆኑ የሚያደርግ ነው። አሁን ለምሳሌ ኢንሹሪንግ ሲቲዝንስ ፎከስ ኦንሊ ዜር ራይት ናት ዲዩቲ። አሁን እዚህ ጋር አሁን ምን እያለ ስህተት ነው። እዚህ ጋር ስህተት የሆነበት ምክንያት ሲቪክስ ስለ መብት ስለ ግዴታም እኩል ያስተምራል። ናት ኦንሊ ኦን ራይት
ህዝቡ ኦን ራይት ብቻ ዜር ራይት ብቻ የሚያስተምር ከሆነ ዲዩቲ ከሌለ ይህ ችግር ነው። መስማማትም አይኖርም። ዲዩቲ የሰው ዲዩቲ የህዝቡ ዲዩቲ ከሌለ ችግር ነው። ስለዚህ ሁሉም ነው የሚያስተምረው። ዲዩቲም ያስተምራል፣ ራይት ማለት ራይት ካለ ዲዩቲ አለ፣ ዲዩቲ ካለ ራይት አለ። ይሄ ነው። ሁለቱም በሁለቱ በቃ ይሄዳሉ በአንድ። ዲዩቲን ካለ ራይት አለ፣ ራይት ካለ ዲዩቲ አለ። ስለዚህ ሁለቱን ነው የሚያስተምረው። ስለዚህ ይሄ ስህተት ነው። ቢ ፕሮሞቲንግ ኤ ሲንግል ዩኒፎርም ናሽናል ካልቸር፣ ይሄ ስህተት ነው አይደል? ለምንድን ነው ዲሞክራሲያዊ እያልን ዳይቨርሲቲ እያልን እንዴት ፕሮሞት ሲንግል ዩኒፎርም ናሽናል ካልቸር የሚያስተምረው? ስለዚህ ሲቪክስ የሚለው አፕሮድ ነው፣ በቃ ዲሞክራሲ ነው አይደል? ብዙሃነት ነው፣ ዳይቨርሲቲ ነው የሚያበረታታው እንጂ የሆነ አንድ ሲንግል የሆነ ዩኒፎርም ናሽናል ካልቸር አያበረታታም። ለዚህ ነው ብሔር ብሔረሰቦች የምናከብረው፣ ሁሉም ብሔር ዳይቨርሲቲ በዛሃነት የምንለው ለዚህ ነው። ዲ ላይ ቲቺንግ ዛት ሎው ኤንድ ኢቲክስ አር ኦልዌይስ አይደንቲካል፣ ስህተት ነው አይደል? ህግና ሞራል ሁልጊዜ አንድ አይደለም። አንዳንድ ጊዜ ኢፍትሐዊ ህጎች ሊኖሩ ይችላሉ። ይቺ አሁን ለምሳሌ ነምበር 1 ቅድም አንደኛ ቁጥር ትሩ ፎልስ እየሰራናት አይደል? ፖዚቲቭ ኔጌቲቭ ሊሆን፣ ስለዚህ እኩል ሊሆን አይችልም። በኢቲክስ ትክክል የሆነ ነገር በለው ትክክል ላይሆን ይችላል። ለው ላይ ሄደ ይሄ አይ ትክክል ላይሆን ይችላል። በለው ትክክል ሆኖ በኢቲክስ ነው ይሄ ትክክል አይደለም ምንልበት ሊሆን ይችላል። ስለዚህ the answer will be C. Number 4 which one of the following is described in Kant categorical imperative okay የካንት የሆኑ ከሚከተሉ የትኛው ትክክል ነው ይለናል። አንደኛ an action is morally right if it produces the greatest good for a greatest number of people. እዚህ የኛው ኦኬ እሺ need B one should act only according that max which one can at the same time will that should become universal law. Moral action are those that conform to the will of the God. The action is moral right if it follows ethical principle laid down by the society norms. The answer is B. B የካንት ትልቁ ህግ ድርጊት የዓለም አቀፍ ህግ ዩኒቨርሳል ሊሆን የሚችል ከሆነ ብቻ አድርጉ የሚል ነው። አሁን one should act only according to the maximum which one can at the same time will that should be universal. አሁን የምናደርገው ይሁን ዩኒቨርሳል ህግ ከሆነ ነው። የካንት ትልቁ ህግ ድርጊት የዓለም አቀፍ ህግ ነው ሊሆን የሚችለው ወይም ከሆነ ብቻ አድርጉ የሚል ህግ የሚያስተምሩ። ለምሳሌ ኤ the greatest number utilitarianism ወይም የቤንታም እና የሚል ቲዎሪ ናቸው። ስለዚህ ይሄ ኤ አይደለም፣ የካንት ቲዎሪ አይደለም። ሲ ሞራል አክሽን አር ዞስ ኦን ኮንፎርም ዳት ዘ ዊል ኦፍ ጋድ፣ ይሄ ዲቫይን ኮማንድ ነው አይደል? የካንት ቲዎሪ አይደለም። ነምበር ሲ ማለት አሁን ቢ ነው መልሱ አይደል? ሲ ግን ዲቫይን ኮማንድ እንጂ የካንት አይደለም። ዲ አን አክሽን ሞራል ራይት ኢፍ ኢት ፎሎ ኢቲካል ፕሪንሲፕል ሌይ ዳውን ባይ ሶሳይቲ ኖርምስ፣ ይሄ ባህላዊ አንጻራዊነት ይባላል። ካንት ግን የሞራል ዓለም አቀፋዊ መሆን አለበት ይላል ማለት ነው። ሶ አንሰር ዊል ቢ ይሆናል ማለት ነው። ኤም አይደለም፣ ሲም አይደለም፣ ዲም አይደለም። ስለዚህ አንሰር ቢ። እንቀጥላለን። ይህም ምርጫ ነው። እነዚህም ምርጫ ናቸው። በተለይም የሆነ አንድ አራት ሰዎች ጊቭን አሉን። በእነዚህ መሰረት ነው የምንሰራው። ኢንትረስቲንግ ነው። ቤዝድ ኦን ዘ ፎሎዊንግ ኮንቨርሴሽን ቢትዊን ዘ ፎር ኢንዲቪጁዋል ሪፍሌክት ኦን ዘ ኢቲካል ቲዮሪ ዘ ዲስከስ as presented in the book. They read each person's perspective, provide insight into different moral position and raise important question about the nature of ethics ይለናል። ስለዚህ nature of ethics ነው ያነሱት እነዚህ አራቱ። እያነበብን ምርጫዎች ላይ የምንጠይቀው ጥያቄ based on the ሰዎች ነው ያሉት ሀሳብን እናስቀምጣለን ማለት ነው። እስኪ ነምበር 1 ጥያቄ ነምበር 5 ጥያቄ ምን ይላል? ከዛ እናነባዋለን። የተጠየቅነው ሰው reflecting on the perspective answer the following question. Number 5 ኃይሉስ ፖዚሽን ኢን ዲያሎግ ሳጀስት ዛት ዋት ኢቲካል ቲዮሪ፣ ስለ ኃይሉ ያወራውን ኃይሉን ኤክስፕረስ ያደረገውን ስለምን ኢቲካል ቲዮሪ ነው አለ። እስኪ ኃይሉን እናንበው። ምን አለ? ኃይሉ አሰርትስ ኢንቫይሮንመንታል ሰስቴናቢሊቲ ኢዝ ሞራል ኦብሊጌሽን ሪጋርድለስ ኦፍ ዘ ኢኮኖሚክ ኮንሲኩዌንስ ኢት ሜይ ሃቭ። ስለዚህ ኃይሉ እያለን ያለ ምን ነው? ውጤቱ ምንም ይሁን ምንም ሪጋርድለስ ኦፍ ዘ ኮንሲኩዌንስ ማለት ነው የሚል ቃል ተጠቅሟል። ይህ የዲዮንቶሎጂካሊ ዋነኛ መምሪያ ነው አይደል? አሁን ኃይል እያለ ያለው
ኢንቫይሮንመንታል ሰስቴናቢሊቲ ኢዝ ሞራል ኦብሊጌሽን ሪጋርድለስ ኦፍ ዘ ኢኮኖሚክ ኮንሲኩዌንስ ኢት ሜይ ሃቭ ሪጋርድለስ ኦፍ ምንም ቢሆን ውጤቱ ላይ። ስለዚህ ይህ የዶንቶሎጂካሊ ነው። ድርጊቱ ትክክል እስከሆነ ድረስ ግዴታዎችን መውጣት አለብን እንጂ ውጤቱን ማየት የለብንም ብሎ ስለሚያምን ነው ዶንቶሎጂካሊ ማለት ነው። ስለዚህ የኃይል ሀሳብ እንደዚህ ነው። ውጤት ምንም ይሁን አካባቢን መጠበቅ የሞራል ግዴታ ነው ይላል። ውጤቱ ምንም ያመጣ ለምሳሌ ምን ማለት መሰላችሁ? ስለ ውጤቱ አይደለም ዶንቶሎጂካሊ የሚያዩ ስለ ውጤቱ አይደለም አይደል? ስለዚህ ውጤት ምንም ይሁን አካባቢን መጠበቅ አለበት። እስ ግዴታችን ነው። ጥሩም ሊሆን ይችላል ውጤቱ፣ መጥፎም ሊሆን ይችላል ውጤቱ። ሆኖስ ብቻ የሚያስበው እሱ ግዴታው ያንን መፈጸም እንዳለበት ነው። አንተ መዋሸት የለብህም። አለቀ። አንድ ሰው መዋሸት የለበትም። የኃይል ሀሳብ ላይ ውጤት ምንም ይሁን አካባቢ መጠበቅ አለብን ማለት አንተ እንደፈለግ መዋሸት ትችላለህ አይደለም። አንተ እውነት ተናገር። እውነት የምናገር ግዴታ አለብን። እውነት ከተናገርክ በኋላ ሰው ቢያጣላ ሰው እስር ቤት ቢያስገባ ኬር አያደርግም ዶንቶሎጂካሊ። ስለዚህ የኃይል ሀሳብ ነው። ሪጋርድለስ ኦፍ ምንም ቢሆን ሞራል ኦብሊጌሽን አለብን። ምን አካባቢያችን መጠበቅ በሚለው ሀሳብ እንወስደው ሰው ዶንቶሎጂካሊ ይሆናል ማለት ነው። ለምን ዘሬሳድ አልሆንም የሚል እስኪ ቢናሲ ዩቲሊታሪያን እና ኮንሲኩዌንሻሊስት የሚለው ስለ ይሄ ቤዝድ ኦን ዘ ኮንሲኩዌንስ ውጤት ላይ የሚያተኩር ናቸው። አንድ ከዶንቶሎጂካሊ አንጻር ነው ውጤት ነው የሚያተኩረው። ሪጋርድለስ ኦፍ ምንም አይባልም። አንተ እውነት ተናገር፣ ግን ውጤቱ ምንድነው? እውነት ተናገር፣ ውጤቱ ምን አመጣ የሚለው ሀሳብ ያነሳሉ። ስለዚህ ይሄ የተያየው ዲ ኢጎይስት ስለ ራሱ ጥቅም የሚያስብ ነው ማለት ነው። እስኪ ነምበር 6 ዳዊት ፐርስፔክቲቭ ሪፕሬዘንትስ ዊች ኢቲካል ስታንድ ፖይንት። የዳዊት ፐርስፔክቲቭ ሪፕሬዘንትስ ዊች ኢቲካል ስታንድ ፖይንት። የዳዊት ፐርስፔክቲቭ ምንድነው ነው? እስኪ ዳዊት አድርገን እንምጣ። ዳዊት ሪፕላይስ ኃይሌ አወራ assert environmental sustainability moral obligation regardless of the economic consequences it may have። ዳዊት ይቀጥላል ሪፕላይ ያደርግ እንደዚህ ኮሜንት ተጽፎብን ሪፕላይ የምናደርገው ማለት ነው። but what if prioritizing sustainability harm economic growth especially in developing countries? I think it's justifiable to sacrifice some environmental concern if it's benefit economic stability። አሁን ዳዊት ኃይሌ ያለው ምንድን ነው? ኢንቫይሮንመንታል ሰስቴናቢሊቲ ማስጠበቅ አለብን ምንም ቢሆን ኢትስ ሞራል ኦብሊጌሽን ነው ሪጋርድለስ ኦፍ ኢኮኖሚካሊ ኮንሲኩዌንስ ኢት ሜይ ሃቭ። ኢኮኖሚ ችግር ሊያጋጥም ይችላል። በቃ ሪጋርድለስ ምን መጠበቅ አለብን? ሞራል ኦብሊጌሽን ወር ኢኮኖሚ እዚ ኢንቫይሮንመንታል ስቴት መጠበቅ አለብን። ዳዊት ግን ኖ ሪፕላይ ተነሳ አይደለም። ለኢኮኖሚ ጥቅም ሲባል አካባቢን መስዋዕት ማድረግ ይቻላል። ለምን ጥቅም ሲባል? ለኢኮኖሚ ጥቅም ሲባል አካባቢ መስዋዕት ማድረግ አለብን። ይሄ ወዴት ሄደ? ዲ ዩቲሊታሪያኒዝም። ምክንያቱም ዳዊት ጥቅም በነፊት ላይ ትኩረት አደረገ አይደል? ለብዙሃን ኢኮኖሚ መረጋጋት ሲባል አካባቢን መስዋዕት ማድረግ ይቻላል ማለት ድርጊቱን የሚመዝነው በሚያሳየው ውጤት ወይም ጥቅም ስለሆነ አሁን ለብዙ ሰው ሲባል ትንሽ ሰው ይጎዳ ማለት ይላል። ውጤቱ ጥሩ ስለሆነ ለብዙ ጥሩ ከሆነ ትንሽ ሰው ይጎዳ የሚል ሀሳብ አለው። ይሄ ለብዙ በዛነት አንድ ሀሳብ እዚህ ጋር ያኔ ያስታውሳለሁ። ይሄን የተነሳ አሁን የአንድ ሰው ህይወት ለስምንት ህይወት ሰው የሚያድን ከሆነ እሱም ይጥፋ ስምንቱን ከዳን የሚል ሀሳብ የሆነ ሳክሪፋይ አንደኛው ሳክሪፋይ ይደረግና ለብዙዎች ይሁን የሚል ሀሳብ ነው። ስለዚህ ቢ ነው አንሰር ቢ ነው። ለምን አልሆነም? ይሄ የግለሰብ ጥቅም ነው አይደል? ኢቲካል ኢጎይዝም ማለት ለግለሰብ ይሄ በዛነት ነው እያወራለሁ። የግለሰብ ጥቅም ኢቲካል ኢጎይዝም የግለሰብ ጥቅም ነው የሚያወራው። ኢቲካል አልትሩይዝም ይሄ ራስን ለሌሎች አሳልፍ መስጠት ባይዘው ኢቲካል አልትሩይዝም ማለት ራስ ጥቅም ትተህ ለሌሎቹም ማሰብ ነው። ይሄ በጣም ኢንተረስቲንግ ነው። ዲ ኦብጀክቲቭ ነው። ኦብጀክቲቭ ሲባል ከግል ስሜት ውጭ የሆነ እውነታ መፈለግ ነው። ኦብጀክቲቭ ማለት ከግል ከራስ ሀሳብ ወጣ ከሌላው ከስሜታ ሆነ በቃ እውነቱን አንሰር ኢዝ ቢ። ዲያሎጉ ይቀጥላል። እስኪ ሲኒው ሳራ questions pertain into which branch of ethics? የሳራ ሲመስማት ሳራም ገባች። ኢንተርቬንስ asking what do you mean by moral ጠየቀች። and how do you define
ኢትስ ፋውንዴሽን ኢን ዚስ ኮንቴክስት ስለ ሞራል ነው የጠየቀችው አይደል? እሷም ተነሳች ጥያቄ ያነሳች ነው። ዲያሎጉ ስኩዌንስ ነው የሚሄደው። ሳራ ሞራል ማለት ምን ማለት ነው ብላ ጠየቀች። መሰረቱስ ምንድን ነው ብላ ጠየቀች። ማን ጠየቀች? ሳራ። ስለዚህ ይህ ምንድን ነው? ከዚህ ከተሰጠን አራቱ ምንድን ነው? ኤ ኖርማቲቭ ቲክስ፣ ሺ ቢ አፕላይድ ቲክስ፣ ሲ ኮንሲኩዌንሻል ቲክስ፣ ዲ ሜታቲክስ ኢነን። እዚህ ጋር ምንድነው ሜታቲክስ ነው አለ። ትሩፎልስ ነው የሰራናት ማልቲፕል አላውቅም። አረ ማች ላይ ነው የሰራነው ሜታቲክስ የሚለው። ስለዚህ ሳራ የጠየቀችው ስለ አንድ ድርጊት ትክክለኛነት ሳይሆን ሞራል የሚለው ቃል ራሱ ምንድን ነው? ይህ ሜታቲክስ ነው። ሞራል ምንድን ነው? እውነት ምንድን ነው? ግዴታ ምንድን ነው? ህግ ምንድን ነው? ስለዚህ ስለ እነዚህ የሚያጠና ሜታቲክስ ነው። ሳራ ኢዝ ናት አስኪንግ ዋዘር ራይት ኦር ሮንግ። ሳራ ስለ ራይቱም ሮንግ አልጠየቀች። በት ራዘር ዋት ሞራል ሚንስ ኤንድ ዋት ኢዝ ፋውንዴሽን ኢዝ ዚስ ስተዲ ኦፍ ዘ ኔቸር ኤንድ ዘ ሚኒንግ ኦፍ ኢቲክስ ኮንሴፕት ኢዝ ኮልድ ሜታቲክስ እንላቸዋለን። ዘሬስ ግን ለምን አልሆኑም? እስኪ እንያቸው። ኖርማቲቭ ኢቲክስ ይህ ምን ማድረግ አለብን የሚለው መምሪያ የሚሰጥ ነው። ቢ አፕላይድ ኢቲክስ ይህ እንደ ውርጃ ወይም አካባቢ ጥበቃ ባሉ ተግባራዊ ጉዳዮች ላይ የሚያተኮር ነው። የመጨረሻ ሳራ እንደዚህ ያለች። ናርዶስ ምን አለች? እንያዝ። ሪስፖንድስ። ናርዶስ ምን አደረገች? ሪስፖንድ አደረገች። የማን ሀሳብ? የሳራ። ሳራ ጠየቀች፣ ናርዶስ ሪስፖንድ አደረገች። ምን አለች? ሳራ ኮሽን saying moral standard vary depending on the society and its priority. What's considered morally right and in one culture may not be seen the same way in the another. So origin of moral standard is cultural construct. ባጭሩ የዚህ እንግሊዝኛ ሀሳብ ሞራል እንደየባህሉ ይለያያል። ምክንያቱም ሞራል በየባህሉ ያንን ባህል ሞራል ትክክል ሆኖ በሌላ ላይሆን ይችላል። ሳይወራቸው ስለ ባህል ነው አይደል? የራስ ባህል። ስለዚህ ምን ይመስላል? ይሄ ግልጽ ነው። ካልቸር ሪላቲቪዝም። ናርዶስ እኮ የሞራል መመዘኛዎች እንደ ማህበረሰቡና እንደየባህሉ ይለያያል ብላለች አይደል? ይህ ደግሞ ሞራል በባህሉ ይወሰናል የሚል ካልቸራል ሪላቲቪዝም ግልጽ መግለጫ ነው። ስለዚህ ናርዶስ ስቴትስ ዛት ሞራሊ ስታንዳርድ ዲፐንድ ኦን ዘ ሶሳይቲ ኤንድ ካልቸር። ዚስ ኢዝ ዴፊኒሽን ኦፍ ካልቸር ሪላቲቪዝም ዊች ሴይ ዘር ኢዝ ኖ ዩኒቨርሳል ሞራል ትሩዝ። ስለዚህ ሌሎቹም ያልሆነ ትክክል እስኪ ኢንዲቪጁዋል ሪላቲቪዝም ይህ ሞራላዊ እንደ ግለሰብ ይለያያል የሚል ነው። ይህ ሞራል እንደ የግለሰቡ ይለያያል የሚል ኢንዲቪጁዋል ሪላቲቪዝም ማለት ስለ አንድ ሰው የሞራል እንደ ግለሰቡ ይለያያል የአንድ ሰው ሀሳብ። ሰው ናርዶስ ግን ስለ ባህል ነው ያወራቸው፣ እንደ ኢንዲቪጁዋል አላወራቸው። ሲዲ ደግሞ ኦብጀክቲቭን ዩኒቨርሳሊዝም ነው። ስለዚህ ሞራል በየትኛው ቦታና ጊዜ የአንድ አይነት ነው የሚል ናቸው። እነዚህ ሞራል አንድ ነው ሌላ ባህል ዩኒቨርሳል እኩል ነው የሚለው ይህም ናርዶስ ስለዚህ ኤክስፕሌን አላደረገችው። ስለማን ነው ያደረገችው? ስለ ካልቸራል ሪላቲቪዝም ስለ ቢ አንሰር ነው። ስለዚህ ኃይሉ ያለውን እዩት። ዳዊት ኢንተረስቲንግ ነው ባይዘው ዲያሎግ በጣም ነው የወደድኩት እኔ። ሳራም እዩት፣ ናርዶስም አሪፍ ነው ሀሳብ ነው። ስለዚህ 20 ጥያቄ ሰርተናል። ሚድ ኤግዛሙ 20 ጥያቄ ነበሩ ቶታሊ። እንግዲህ የዛሬው ቆይታችን ይህን ይመስል ነበር። የአሱ የሞራል ኤንድ ሲቪል ኤቲካል ኤዱኬሽን ሚድ ኤግዛም ጥያቄዎች በዝርዝር አይተናል። እነዚህ ጥያቄዎችን ለፈተናችሁ ጥሩ ፍንጭ እንደሚሰጣችሁ ግንዛቤያችሁን እንደሚያሳድግ ተስፋ እናደርጋለን። ያልገባችሁ ጥያቄ ካለ ወይም ሌላ እንዲሰራላችሁ የምትፈልጉት ፈተና አይነት ካለ ከታች ኮሜንት ላይ ጻፉልኝ። አጥራ ኮሜንት መጻፍ እንዳትረሱ። ምንም ጥያቄ ካለ ሳምቲንግ ግር ያላችሁ ካለ ምንም ይሁን ጻፉልኝ። አም ሬዲ። ደግሞ ይህን ቪዲዮ ላይክ ማድረግ እንዳትረሱ። ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። ሼር ለጓደኛችሁና ለክፍል ጓደኞቻችሁ ሼር በማድረግ እንዲማሩበትን እርዷቸው። ሰብስክራይብ አይቀርም ግዴታ ነው። ላይክም ሼር ካደረግን በኋላ ሰብስክራይብ የምትሏ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ ግዴታ ነው። እንደዚህ አይነትም ትምህርታዊ ቪዲዮዎች እንዲደርሳችሁ ጌቶን ትግረድ አካዳሚ ቻናላችን ሰብስክራይብ ማድረግ እና ቤተሰብ ሁኑ። ለፈተናችሁ መልካም እድል። ጉድ ላክ ዊዝ ዩር ኤግዛም። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ባይዘው የሚቀጥለው ቪዲዮ አፕላይድ 1 እንሰራለን። ጌቶን ትግረድ አካዳሚ ዩ ብሪጅ ቱ አካዳሚ ሳክሰስ። ቴንክ ዩ ባይ ባይ።